ሰላም ጤና ይስጥልን። የኢትዮ ፖስት ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱ ዜናዎችን አበይት ነጥቦች በማስቀደም እንጀምራለን። ፕሬዝዳንት ኢሳያስ አሰብን ሲጠብቅ አስመራን እንዳያጣም ይጠንቀቅ ሲሉ ጄኔራሉ ተናገሩ። ጄኔራል ባጫ አዲስ በሰጡት ቃለ መጠይቅ ሻዕቢያን ሰይጣን ሲሉ የገለጹ ሲሆን አሰብን በጉልበት ወስዷል፣ በጉልበትም ይመለሳል ሲሉ ተደምጠዋል። ለቤተ መንግስት ቅርብ እንደሆኑ የተነገሩት ዶክተር ዳኛቸው አሰፋ በበኩላቸው የኤርትራው ጦርነት አይቀሬ ነው ያሉ ሲሆን አሰብም ምጽዋም የአፋር መሬቶች ናቸው ብለዋል። በዝርዝር እንመለከተዋለን። ፈረንጆቹ ለህወሓት እጅ ሰጡ አሉን ሲሉ ፊልድ ማርሻሉ ተናገሩ። ኢታማዦር ሹሙ ትናንት በሰጡት ሰፊ ገለጻ እስካሁን ያልተሰሙ አዳዲስ ሚስጥሮችን አጋልጠዋል። ህወሓት ዳግም ሰራዊታችንን ካጠቃ አንታገስም ያሉ ሲሆን ጄኔራል ምግባይ ላይ የትችት ናዳም አውርደዋል። ከዚህ በተጨማሪም የባህር በሩ ነገር ቁርጥ መሆኑን በድጋሚ ገልጸዋል። ፊልድ ማርሻሉ ስለ ሻዕቢያ፣ ህወሓት እንዲሁም ፋኖ ያልተሰሙ ጉዳዮችንም አጋርተዋል። በዝርዝር እናስደምጣቸዋለን። በወልቃይት የድሮን አሰሳ መደረጉ ተሰማ። የህወሓት ጦር በቅርቡ ወልቃይት ለመቆጣጠር መዛቱን ተከትለው በአካባቢው የድሮን አሰሳ መደረጉን የሚገልጽ አንድ መረጃም ይፋ ሆኗል። ሱዳን ድንበር ላይ የሰፈረው ኃይል ወደ ወልቃይት ለመግባት ከምንጊዜውም በላይ በተጠንቀቅ መቆሙን የቡድኑ ቃል አቀባይ ገልጿል። ተሰሙታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። ቪዲዮ ላይክና ሼር በማድረግ አብራችሁ ቆዩም። ወደ ዝርዝሩ እናምራለን። ፕሬዝዳንት ኢሳያስ አሰብን ሲጠብቅ አስመራን እንዳያጣ ይጠንቀቅ ሲሉ ጄኔራሉ ተናገሩ። ጄኔራል ባጫ አዲስ በሰጡት ቃለ መጠይቅ ሻዕቢያን ሰይጣን ሲሉ የገለጹ ሲሆን አሰብን በጉልበት ተወስዷል፣ በጉልበትም ይመለሳል ሲሉ ተደምጧል። ለቤተ መንግስት ቅርብ እንደሆኑ የተናገሩት ዶክተር ዳኛቸው አሰፋ በበኩላቸው የኤርትራው ጦርነት አይቀሬ ነው ያሉ ሲሆን አሰብም ምጽዋም የአፋር መሬቶች ናቸው ብለዋል። አሰብ ላይ እንደ ፊኛ የተወጠረው ተኩሳት አንድ የመርፌ ሹል ጠቅ ካደረገው መላ ቀጠናውን ሊያጥለቀልቅ የሚችል ግጭት ሊፈጠር ይችላል በሚልም ተፈርቷል። በእርግጥም በአሁን ሰዓት በሚጢጥየዋ የወደብ ከተማ ላይ ያነጣጠረው ውጥረት ከሯል። ኢሳያስ ላለፉት ለ30 ዓመታት ዞር ብለው ያላዩትን አሰብን አልሰጥም በሚል አቋማቸው ሲጸኑ፣ በአንጻሩ ኢትዮጵያም አሰብ በስህተት ያጣሁት የራሴ ግዛት ነው ስትል ታሪክን ከትርክት እያጣቀሰች ነው። በዚህ መሃል ግን ፕሬዝዳንት ኢሳያስ አሰብ ላይ ሳሉም አስመራን እንዳያጡ የተሰጋበት ሁኔታም ተፈጥሯል። ከሰሞኑን አሰብን በተመለከተ ጠንካራ አስተያየቶችን እየሰጡ የሚገኙት ጄኔራል ባጫ ደበሌ ኢሳያስ አሰብን ሲጠብቅ አስመራን እንዳያጣ ይጠንቀቅ ሲሉም ተናግሯል። ጄኔራሉ ሻዕቢያን ደግ ከሆነም የኤርትራ ህዝብ አብራክ የወጣ ሰይጣን ሲሉ የገለጹ ሲሆን ኢትዮጵያ ላይ የፈጸማቸውን አሻጥሮችም በዝርዝር አንስቷል። አሰብ የምንለው አሰብ የኢትዮጵያ ስለሆነች ነው ያሉት ጄኔራሉ በተንኮልና በሸፍጥ አዲስ አበባና አስመራ ሆናችሁም ወስዳችሁብናል። ያኔ እየተናገራችሁ የለም። አሁን ግን አሰብን የሚያስመልስ ትውልድ ተነስቷል። ስልጣን ላይ ያለው የዚህ ትውልድ አካል ነው። በጠቅላላ የኢትዮጵያ ህዝብ በዚህ ተግባብቷል ብሏል። ጥያቄው አሰብ የኛ ነው የሚል አይደለም፣ እንዴት ነው የምንመልሰው የሚል ነው ሲሉ የሚቀጥሉት ጄኔራል ባጫ እንዲህ ሲሉም ያብራራሉ። ስለዚህ አዎ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁት ደግሞ በጉልበት ይመልሳል። ነገር ግን በጉልበት ለመመለስ አንሄድም። ይልቁንም ወደ ጉልበት ከመሄዳችን ብንተባበር ይሻላል። ሻዕቢያ ያንን ወርቅ ህዝብ አሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል ሀገር ውስጥ አጭቆ ጎብኝ የሌለው ሙዚየም አድርጎ መቆየት አይችልም በማለት ሻዕቢያን አስጠንቅቋል። ጄኔራሉ በዚህ ቃለ መጠይቃቸው ሌላው ያነሱት ጉዳይ ሻዕቢያ በአሁኑ ሰዓት በኢትዮጵያ የውስጥ ፖለቲካ እያደረገ ያለውን እንቅስቃሴ በተመለከተ ነው። ሻዕቢያ የውስጥ ኃይሎችን ማስታጠቅ እንዲያቆም የጠየቁ ሲሆን ካልሆነ ግን የጊዜ ጉዳይ ነው፣ ራሳችን እንከላከላለን ብለዋል። እንዴት እንደምንዋጋ ኤርትራውያን ያውቁናል ሲሉም አክለዋል። አሰብ የኛ ነው ስንል የኤርትራ መንግስት ሉዓላዊነታችንን መዳፈር ነው ይላል ሲሉ ያስታወሱ ጄኔራሉ ለኤርትራ መንግስት አንድ ጥያቄ አንስተዋል። እናንተ የኤርትራ ሉዓላዊነት እየጠበቃችሁ ነው ወይ? እርግጠኛ ናችሁ? የሰውን አፍንጫ እየመታችሁ የኔን አተምታ ይባላል እንዴ? ኢትዮጵያ ውስጥ ገብታችሁ ስታበቁ ኢትዮጵያ ምንም አላለችም። የኢትዮጵያ ሉዓላዊነት ደፍራችሁ የእናንተ ሉዓላዊነት የት ነው ያለው? የኢትዮጵያ መንግስት ትዕግስት በተገቢው ተጠቀሙበት በማለትም የኢትዮጵያን መንግስት ትዕግስት በተገቢው ተጠቀሙበት በማለት ለሻዕቢያ ማስጠንቀቂያ ሰጥተዋል።
ፈረንጆቹ ለህወሓት እጅ ስጡ አሉን ሲሉ ፊልድ ማርሻሉ ተናገሩ። ኢታማዦር ሹሙ ትናንት በሰጡት ሰፊ ገለጻም እስካሁን ያልተሰሙ አዳዲስ ሚስጥሮችን አጋልጠዋል። ህወሓት ዳግም ሰራዊታችንን ካጠቃ እንታገሰም ያሉ ሲሆን ጄኔራል መግባይ ላይ የትችት ናዳ ወርደዋል። ከዚህ በተጨማሪም የባህር በሩ ነገር ቁርጥ መሆኑን በድጋሚ ገልጸዋል። ፊልድ ማርሻሉ ስለ ሻዕቢያ፣ ህወሓት እንዲሁም ፋኖ ያልተሰሙ ጉዳዮችን አጋርተዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ህወሓት ከፕሪቶሪያው የግጭት ማቆም ስምምነት በኋላ አድርጓቸዋል ያላቸውን ትንኮሳዎች፣ እምቢ ባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ተናግረዋል። ፊልድ ማርሻል ብርሃኑ ጉጂ ላይ ሲሉ የጠሩት በህወሓት ውስጥ ያለ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የፊልድ ማርሻል ብርሃኑ የትላንትናው ንግግራቸው አብዛኛውን ቦታ የወሰደው የሰሜኑን እዝ ጥቃት እንዴትና በማን እንደተፈጸመ ያብራሩበት ነው። የዛሬ 5 ዓመት የተፈጸመውን ጥቃት ክህደትና አስነዋሪ ታሪክ ሲሉ የጠሩት ኢታማዦር ሹሙ ስለ ድርጊቱ ሲነሳ እየተወራ ያለው ስለ ህወሓት እንጂ ስለ ትግራይ ህዝብ አለመሆኑን አጽንኦት ሰጥተዋል። ህወሓት ራሱን በሙሉ አይደለም፣ ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና ሀገር የሚጎዳ ድምዳሜ ላይ ይደረሳል ያሉት ፊልድ ማርሻሉ ድርጊቱ መካድ በለመደ የተወሰነ የህወሓት ስብስብ እየተፈጸመ ተደርጎ መወሰድ እንዳለበት አስገንዝበዋል። ስብስቡ እነማን እንዳካተተ ኢታማዦር ሹሙ በንግግራቸው በግልጽ ባያካትሉም ይህን መሰል ስራ ከጀመረም 50 ዓመታት እንደሆነው በመጠቆም የህወሓት የምስረታ ጊዜንም አጣቅሷል። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወቅቶ ባህር በር ያሳጣንና ሀገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሪያርዶ ያረደም ካዲ ነው። ሰሜን እዝ ላይም የደገመው እሱን ነው። አሁንም በየቀኑ ይክዳል ሲሉ ፊልድ ማርሻል ብርሃኑ በትላንቱ ንግግራቸው ወንጅለዋል። ኢታማዦር ሹሙ የተለያዩ ውንጀላዎችን ያቀረቡበት የህወሓት ስብስብ በተደጋጋሚ በካዲነት ሲፈርጁት ተደምጧል። ይህ ኃይል የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም በጮን ጊዜ ያመለከተ ንግግር አድርጓል። ፊልድ ማርሻል ብርሃኑ ህወሓት ከፕሪቶሪያ ስምምነት በኋላ ፈጽሟቸዋል ያሏቸውን ትንኮሳዎችና እምቢ ባይነቶችን ዳግም ወደ ጦርነት ለመግባት ከበቂ በላይ እንደነበሩም ጠቁሟል። ህወሓት ተፈናቃይ አለቀም ማለቱን፣ ኃይል ማሰልጠኑን፣ ትጥቅ በማስፈታትና በማቋቋም ሂደት የተሰናበቱ ወታደሮች እንዲመለሱ ማድረጉን ኢታማዦር ሹሙ ለዚህ አባባላቸው በማሳያነት ጠቅሰዋል። ጦረኛ መንግስት ቢሆን ኖሮ፣ ጦርነት የሚናፍቅ ቢሆን ኖሮ፣ ጦረኛ የመከላከያ ሰራዊት ቢሆን ኖሮ ከፕሪቶሪያው በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው። ወደ ጦርነቱም ለመግባት ሲሉ ተናግረዋል። ነገር ግን በጦርነቱ ህወሓት ይሸሻል፣ የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱን ነው ብለዋል። ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ህወሓት ከሻዕቢያ ጋር ጽምዶ በሚል ስያሜ ፈጥሮታል ያሉትን ህብረትም ወደ ጦርነት ሊያስገቡ ከሚችሉ ምክንያቶች መካከል በዋናነት አካተውታል። ድንበር ሰብሮ መሄድ ጸረ መንግስት ነው ያሉት ኢታማዦር ሹሙ ህብረት መፍጠሩ በራሱ ክህደት ነው ሲሉ አካሂዱ ነቅፈዋል። ጄኖሳይድ ፈጸመብኝ ስትል ከርመ እንደገና ሻዕቢያ ወዳጅ ነው፣ አሊያንሳችን ነው፣ ከኛ ጋር ይቆም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። በሌላ መልኩ የሚገለጽ ክህደት ነው ሲለው የከፍተኛ ጦር አዛዡ ተናግረዋል። ህወሓት ለፋኖ ጥይትና እቅድ ሰጥተው ኢትዮጵያንና አማራ ክልል እንዲበጠበጥ መላኩን በማንሳት የወነጀሉት ፊልድ ማርሻል ብርሃኑ የድርጊት ወደ ጦርነት ሊያስገቡ የሚችለው ሌላኛው ምክንያት እንደነበረ አስረድቷል። በቀደመው በሰሜን ወሎ ግንባር ከፋኖ ጋር ተገናኝታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል። ነገር ግን ደግሞ ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥም። ሞልቶ ከፈሰሰ ግን ምን ማድረግ አንችልም ሲሉ አስጠንቅቋል። ይህን ሁሉ እያየን ነው ዳግም ወደ ጦርነት ያልገባ ነው ያሉት ኢታማዦር ሹሙ ያሁኑ የሰሩት ያለው ነገር ጉዳት አለው፣ ነገር ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል በሚል ጊዜ ለመስጠት መወሰናቸውንም ተናግረዋል። ፊልድ ማርሻል ብርሃኑ በቴሌቪዥን በተላለፈው 40 ደቂቃ ንግግራቸው እርሳቸው የሚመሩት መከላከያ ሰራዊትም ሆነ የኢትዮጵያ መንግስት ወደ ውጊያ መግባት እንደማይፈልጉም በተደጋጋሚ ሲገልጹም ይደመጣሉ። ወንጀለኛ ሲሉ የከሰሱት የህወሓት ስብስብ የትግራይን ህዝብ ዕጣ ፈንታ መወሰን የለበትም ሲሉ አቋማቸውን ግልጽ አድርገዋል። ጦርነተኛ ብቻ ማስቀረት አንችልም ያሉት ፊልድ ማርሻል ብርሃኑ አንቸኩልም፣ ጦርነት አንቀሰቀስም፣ ጦርነት አንፈልግም፣ በሰላም መፍታት ነው የምንፈልገው። በብሔራዊ ጥቅማችን ላይ የመጣውን ግን ከድንበር ያለፈ ነገር መዋጋት አለብን። የተደራጀ ነው የታጠቅ ነው ለዚያ ነው ሲሉ አስጠንቅቋል። ጠንካራ ያሉ ገለጻዎች የሞሉበት የጦር ኃይሎች ጠቅላይ ኤታማዦር ሹም ንግግሩ የተደመጠው የአውሮፓ ህብረት፣ የህብረቱ አባል ሀገራትና ኖርዌይ በፕሪቶሪያው ስምምነት ፈራሚ
ተፋላሚዎች መካከል ፖለቲካዊ ውይይት እንደገና እንዲቀጥል ጥሪ ባቀረቡ ማግስት ነው። በወልቃይት አቅራቢያ የድሮን አሰሳ መደረጉ ተሰማ። በወልቃይት ቅርብ ርቀት የሚንቀሳቀሱ አርሚ 7 የድሮን አሰሳ እየተደረገብኝ ነው ሲል አነጋጋሪ አስተያየት ሰጥቷል። ሱዳን ድንበር ላይ የሰፈራው ኃይል ወደ ወልቃይት ለመግባት ከምንጊዜውም በላይ ዝግጁ መሆኑንም እየገለጸ ነው። በኢትዮ ሱዳን ድንበር የሰፈረው የህወሓት አርሚ 7 በኢትዮጵያ መንግስት የድሮን ቅኝት እየተደረገበት መሆኑንም አስታውቋል። ወልቃይት ጫፍ ሸራሪና ላይ የሰፈረው አርሚ 7 ከኢትዮጵያ በኩል የድሮን ቅኝት ተደረገብኝ ያለው አዲስ ኮማንዶ ኃይል አሰልጥኖ ባስመረቀ ሰሞን ነው። ወደ ወልቃይት ሰብሮ ለመግባት የህወሓት ጦር አዛዥ ትዕዛዝ እየጠበቀ እንደሆነ የሚገልጹት እነዚህ ኃይሎች የድሮን ቅኝት ተደረገብኝ ሲሉ ይገልጻሉ። ከሰሞኑን የኢትዮጵያ መንግስት የድሮን ቡድኖች በሰፈረባቸው የድንበር አካባቢዎች ተደጋጋሚ ቅኝት እያደረገ መሆኑን የአርሚ 7 ቃል አቀባይ ገልጸዋል። አርሚ 7 በሰፈረባቸው የሸረሪና አካባቢዎች እየተደረገ ነው የተባለውን የድሮን አሰሳ ከፕሪቶሪያ ስምምነት ያፈነገጠ መሆኑን ቃል አቀባዩ ተናግሯል። ምን እንኳን የአርሚ 7 ቃል አቀባዩ ተደረገ ስለተባለው የድሮን ቅኝት ከስብ ያቀርቡም የራሳቸውን ኃይል ማደራጀት ከስምምነቱ ማፈንገጥ አልጠቀሱም። በፕሪቶሪያ ስምምነት መሰረት ህወሓት ተዋጊዎችን ትጥቅ አስፈትቶም ወደ ማህበረሰቡ እንደሚቀላቀል ቢደነግግም ነገር ግን ያንን አልፈጸሙም። ሸረሪያ ላይ በሰፈረው የህወሓት ታጣቂ ላይ የድሮን ቅኝት እየተደረገ መሆኑን የገለጸው መድኃኔ ግዳይ አርሚ 7 ወደ ወልቃይት ለመግባት ዝግጅት ላይ መሆኑን ጠቁሟል። የጠቅላይ ሚኒስትር አብይ መንግስት ወልቃይትን ከትግራይ ቀምቶ የሰጣቸው ኃይሎች በማደራጀት ነው ሲሉም ወንጅሏል። እነ ኮሎኔል ደመቀ ዘውዱ አስተዳደራችንን አያፈርስም ማለታቸውን የጠቀሰው ቃል አቀባዩ ተወደደም ተጠላም ወልቃይት ወደ ትግራይ ትመለሳለች ብሏል። ምንም እንኳን ቃል አቀባዩ ይበል እንጂ በእነ ኮሎኔል ደመቀ በኩል አርሚ 7 ወደ ወልቃይት ለመግባት ጊዜ እየጠበቀ መሆኑን በተደጋጋሚ ሲገልጹ ይደመጣሉ። ወልቃይት የሚያስተዳድረው የአማራ ኃይሎች ከህወሓት በኩል የሚመጣውን ነገር እንዳመጣጡ ለመመለስ በተከዜ ዘብ የተሰኘ ኃይል ሲያደራጁ መቆየታቸውም ይታወሳል። አበቃን። መልካም ጊዜን ተመኘን።